የመተማመን ማይክሮፋይናንስ አክሲዮን ማህበር የባለ አክሲዮኖች 17ኛ መደበኛ ጠቅላላ ጉባኤውን አካሄደ። ህዳር 6 ቀን 2018 ዓ.ም መተማመን አነስተኛ ብድር አቅራቢ የገንዘብ ድርጅት አክሲዮን ማህበር የባለ አክሲዮኖች 17ኛ መደበኛ ጠቅላላ ጉባኤውን አካሄደ። በጉባኤው የአራት ሀገረ ስብከቶች ብፁዓን ጳጳሳት የባህር ዳር ደሴ ብፁዕ አቡነ ልሳነ ክርስቶስ፣ የጅማ ቦንጋ ብፁዕ አቡነ ማርቆስ፣ የሶዶ ብፁዕ አቡነ ደጀኔ፣ የሆሳና ብፁዕ አቡነ ስዩም እንዲሁም የኢትዮጵያ ካቶሊክ ጳጳሳት ጉባኤ ጸሐፊ ክቡር አባ ከተማ አስፋው ተገኝተዋል። ጉባኤው የመተማመን ማይክሮፋይናንስ አክሲዮን ማህበር ዳይሬክተሮች ቦርድ ሰብሳቢ አቶ በቀለ ሞገስ፣ ዋና ስራ አስፈጻሚ ወይዘሮ ወጋየው አስራት፣ የቦርድ አባላት፣ በርካታ ካህናት፣ ደናግል፣ የሀገረ ስብከት ተወካዮችና የተቋማት አመራሮች፣ የብሔራዊ ባንክ ተወካይ በአጠቃላይ 94 በመቶ አባላት በተገኙበት ተካሂዷል። የመተማመን ማይክሮፋይናንስ አነስተኛ የብድር አገልግሎትን በተለይም በግብርና ስራ ለተሰማሩ ለቢዝነስ ፈጣሪዎች፣ ለተቀጣሪዎች፣ ለትምህርትና ለሴቶች አቅም ግንባታ ላይ ያለ መሆኑ ይታወቃል። መተማመን እጅግ ትርፋማ እና ዓላማውን ያሳካ ተቋም ነው። ለብዙ ሰዎች ተደራሽነት ደርሷል። 68,000 በላይ የሆኑት ሰዎች አሁን በዚህ ተጠቃሚ ሆነው በተለያየ ዘርፎች ሴቶች በማደራጀት በግብርናው ተማሪዎችን ትምህርታቸውን እንዲማሩ በማበረታታት ገንዘብ በማበደር እንዲሁም በተለያዩት በኢነርጂ በውሃ ንጹህ ውሃ በማቅረብ በተለያየ ነገሮች በግል ብድር በመስጠት ህብረተሰቡን በጣም እየጠቀመ ያለ ተቋም ነው። ይሄ ብቻም ሳይሆን እንግዲህ ገንዘብን ደግሞ ከባንክ በተሻለ ሁኔታ በተለያዩ ባንኮች በተሻለ ሁኔታ ገንዘቦችን ጊዜ ገደብ ታይም ዲፖዚት በማለት የተሻለ ወለዶችን በመስጠት ብዙ ካቶሊካውያን ተቋማት ትርፋማ ሆነዋል። በ17ኛ መደበኛ ጠቅላላ ጉባኤውም ያሳለፍነው ዓመት የስራ ዘመን አፈጻጸም ሪፖርት በተቋሙ የዳይሬክተሮች ቦርድ ሰብሳቢ አቶ በቀለ ሞገስ ቀርቧል። በሪፖርቱ ባሳለፍነው ዓመት በኢኮኖሚው ዘርፍ አንዳንድ ችግሮች ቢከሰቱም የተሻለ አፈጻጸም ለማስመዝገብ መቻሉ ተገልጿል። ተቋሙ እንደ አውሮፓውያን አቆጣጠር በ2024-25 በነበረው አፈጻጸም ከፍተኛ ውጤት ማስመዝገቡ ሲገለጽ በዓመቱ የተጣራ 126 ሚሊዮን ብር በማትረፍ ካፒታሉን ማሳደግ መቻሉም ተገልጿል። በዚህ በ17ኛ ጉባኤ ላለፉት ዓመታት ይሰራቸው የነበረውን ያስቀጠለበትና እያደገ የመጣ መሆኑን በዚህ ሪፖርት ነው ያየ ነው። ይህ ማለት የሚሰጠውን አገልግሎት የማስፋቱን በተለይም የደረሰባቸው ቅርንጫፎች ቀደም ሲል ከነበረው ወደ 33 መድረሱን ከዛም ደግሞ የነበሩትን ደንበኞችን ቁጥር ወደ 68,000 ያደረሰበት ከዛም ደግሞ ወደ ደንበኞች የሚሄደውን ገንዘብ ወደ 1.73 ሚሊዮን ያደረሰበት ነው እና እንግዲህ ይሄን ማለት ህብረተሰቡ የዚህ ተቋም ተጠቃሚ የሆነ ህብረተሰብ በተለያየ ዘርፍ ተሰማርቶ በተለይም በገጠርም በከተማም ኑሮውን ሊቀይር የሚያስችልበት ሁኔታ እንዳለ እናያለን እና የሚደርሳቸውም ባስቀመጣቸው ሁለት መሰረታዊ ዓላማዎች አንዱ ህብረተሰብን የማገልገል ሁለተኛው ደግሞ ራሱን የማስቻል እና በኢኮኖሚ ትርፋማነት የመሆንን ዓላማ ይዞ ነው የሚንቀሳቀሰው። እነኚህ ሁለቱንም ዓላማዎች በተገቢ ሁኔታ ያሟላ ነው እና እድገቱም በተለይ ትርፋማነቱን በምንመለከት ቀደም ሲል ከነበረው በተሻለ ሁኔታ 20% ተጨምሮ ካምናው እድገት የታየበትና ትርፋማ የሆነበት ነው እና የቤተክርስቲያን ተቋማት በዚህ ላይ ተሳትፏቸው ከበፊት ደግሞ ጨምሮ ያየንበት ሁኔታ ነው ያለው እና ተቋሙ እያደገ የመጣ ነው። በተለይም ህብረተሰቡን በአገልግሎት በኩል እንደዚሁም ደግሞ ገንዘባቸውን ኢንቨስት ያደረጉትን የተሻለ ውጤት እንዲያገኙ በመርዳት በኩል ከፍተኛ አስተዋጽኦ ያደረገ ነውና ይህንኑ እድገት ለማስቀጠል ደግሞ ስትራቴጂ አውጥቶ
ምርታዊ የሆነ ስትራቴጂ በመቅረጽ ወደፊት የተሻለ አገልግሎት ለመስጠትና የታቀደውን እና ቃል የተገባለትን የተከፋይ እና ካፒታል ለማሳደግ እየሄደ ያለ ተቋም ነው። ይህንን ማይክሮ ፋይናንስ አገልግሎት የሚፈልጉ እና መቀላቀል የሚፈልጉ አሁን በተለይም የዚህ የካፒታል ማርኬት ኢንትሮዳክሽን በኢትዮጵያ ውስጥ ያለ ስለሆነ ያ ሙሉ ለሙሉ ከመግባቱ በፊት እዚህ ላይ የሚቀላቀሉበት የዚህ ተጠቃሚ የሚሆኑበት ሼር ሆልደር የሚሆኑበት ቢኖር ትልቅ ነገር ነው የሚሆነው። የመተማመን ማይክሮ ፋይናንስ በዘርፉ ከተሰማሩ ተቋማት አንጻር ጥሩ እንቅስቃሴ ላይ መሆኑን እንዲሁም የዳይሬክተሮች ቦርድ ሰብሳቢ አቶ በቀለ ሞገስ አመላክተዋል። ተቋሙ ባሳለፍነው ዓመት በተለይም ከብድር ፈላጊዎች ቁጥር መጨመር፣ በሀገሪቱ አንዳንድ አካባቢዎች ካሉ ግጭቶች የብር መግዛት አቅም እያነሰ መሄድና ከባለ አክሲዮኖች የድርሻ ክፍያ በዋናነት የገጠሙት ተግዳሮቶች መሆኑን የዳይሬክተሮች ቦርድ ሰብሳቢ ገልጸዋል። የመተማመን ማይክሮ ፋይናንስ ዋና ስራ አስፈጻሚ ወይዘሮ ወጋየው አስራት በበኩላቸው ተቋሙ የተሻለ ወለድ የሚሰጥ መሆኑን በማመላከት ባለአክሲዮኖች ድርሻቸውን እንዲያሳድጉ፣ ሀገረ ስብከቶች በባለቤትነት እንዲሳተፉ እንዲሁም ማህበራት አብረዋቸው እንዲሰሩ ጥሪያቸውን አቅርበዋል። ሀገረ ስብከቶች እዛ ላይ ትልቅ አስተዋጽኦ ቢያደርጉ ማለት በባለቤትነት ትልቁን ሼር ይዘው እንዲቀጥሉ እዛ ላይ ቢበረታቱ ጥሩ ነው። ሌላው እንግዲህ ቆሞሳት ላይ ባህር ዳር ደሴ ላይ እንደዚሁ አባታችን ትልቅ አስተባብረው የተወሰኑ ቆሞሳት እየገቡ ነው ያሉት ቁምስና። ስለዚህ አሁንም ሌሎችም ሀገረ ስብከቶች ላይ እንደዚሁ ቁምስናዎች የኛ አባል እንዲሆኑና ይሄንን ነገር ከሚገኘው ትርፍ ራስን በራስ የመቻል ቢባለው አንዱ ይሄ ስለሆነ በዚህ ላይ እንዲሳተፉ ጥሬን ነው ማቀርበው። ሌላው እንግዲህ በሴቪንግም ቅድም ሲጠቀስ ስለነበረ አሁን ባንኮች ከሚሰጡት የበለጠ ወለድ እንሰጣለንና በዛ ብዙ የተጠቀሙ አሉ። ያንን እንዲያደርጉ ነው። ከዛ በተጨማሪ ማህበራቶች አሁን የኛ በሴቪንግም በሼርም አባላት የሆኑ አሉ። ግን እኛ ጋር ካቶሊክ ላይ ራሱ እኔ እንኳን እንትን እስካለኝ ድረስ መረጃ ከ60 በላይ የሆኑ ማህበራቶች አሉ። እዛ ውስጥ ግን እኛ ጋር 5 አይሞሉ ከኛ ጋር አብረው ያሉ። ስለዚህ እነዚህ ሁሉ ከኛ ጋር አብረው እንዲሰሩ ትልቅ ጥሬን ነው ማቀርበው። አሁንም በጣም ወደ ካቶሊኩ መቅረብ እንፈልጋለን። ከሀገረ ስብከት ጀምሮ ቁምስናዎች ላይ፣ ማህበራት ላይ እንደዚሁም ኢንዲቪጁዋልስ ላይ ሁሉ ከኛ ጋር አብረው እንዲሰሩ ትልቅ ጥሬን አቀርባለሁ። ዋና ስራ አስፈጻሚዋ የመተማመን ማይክሮ ፋይናንስ ተቋም ቅርንጫፎችን በመክፈት ሲሰራ የነበረ መሆኑን በማመላከት በሚቀጥሉት ጥቂት ጊዜያት አገልግሎቱን በማዘመን የሞባይል ባንኪንግ ለደንበኞቹ የሚያቀርብ መሆኑን ገልጸዋል። በጉባኤው በቀረበው ሪፖርት ላይ ከአባላቱ ጋር ውይይቶች ተደርገው በተነሱ ጥያቄዎች ላይ የቦርዱ አባላትና ዋና ስራ አስፈጻሚ ምላሽ ሰጥተዋል። ጉባኤው ለተቋሙ አዲስ የውጭ ኦዲተር በመምረጥ በብፁዕ አቡነ ማርቆስ መግቢያ ጸሎት የጀመረው የመተማመን ማይክሮ ፋይናንስ 17ኛ መደበኛ ጠቅላላ ጉባኤ በብፁዕ አቡነ ስዩም መዝጊያ ጸሎት ተጠናቋል።